ቤተሰብ ዛሬ አብርሽ በቢኒ ቤት ከች ብሎ መጥቷል። ዛሬ በጣም አዝኛለሁ፣ በጣም ደብሮኛል። ጓደኞቼ በጣም ተቀየሩኝ። እኔ ነኝ ወደ ሚዲያ ያመጣዋቸው። በዚህ ልክ ሲቀየሩብኝ በጣም አዝኛለሁ። እኔ ምን አጠፍቼ ምን አድርጊያቸው ነው? ይቅርታ ጠየቁኝ በማለት ነው እንግዲህ ዛሬ የመጣ ማለት ነው እና ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እናንተ ውሽምት ቪዲዮ ለቃለች። ምንድነው ነገሩ? አልገባኝም ጋይስ። በአብርሽ ቤት እኮ ቪዲዮ ተለቆ አያውቅም። በሩታ ቤትም ቪዲዮ እየተሰራ አይደለም። ሰው በእነሱ እየሸቀለ እነሱ እየሰሩ አይደለም። ወዮ በላቸው። ውሽምት 100,000 ለማስገባት ነው በዚህ ልክ። እኔ እንጃ የአብርሽና የሩታ ነገር እኔ እንጃ። መጨረሻችሁን ማየት ናፈቀኝ። ብቻ ለማንኛውም በመጣው ቪዲዮ ትንሽ ላወራ ጋይስ እና አብርሽ እንግዲህ ጓደኞቼ በጣም ተቀየሩብኝ። ድሮ ፍቅር የነበርን ልጆች እርስ በእርስ የተባለን ያለን እያለ ነው ያለው ማለት ነው። በአንተ ስራ አንተ በሰራ ስራ ነው ልጆቹ የተቀየሩ። በተለይ ፈረንጆ ማለት ነው ሩታና አብርሽን አንድ ለማድረግ በጣም ነበር ሲጠራው የነበረ። አብርሽ እንግዲህ ኩርፍቶ ድረስ እነሱን ተከትሎ ነው የሄደ ፈረንጆ ማለት ነው። አብርሽና ሩታ እንዳይለያዩ አይፈልግም ፈረንጆ ማለት ነው። እውነት ለመናገር አቅና አውራ ከተባለ በጣም ፈረንጆ ብዙ ነገር ሲጠር ነበር። አብርሽ በዛ ሰዓት እንግዲህ ምንም አልመሰለ ነገሩ። ሲቆይ ይገባችኋል። ታውቃላችሁ፣ እንደዛ ነው የተረዳው ከአብርሽ ማለት ነው። እና አሁን ነገሮቹ ወደ ራሱ ሲያስብ ምን አጠፍቼ ነው? ሰው ለምን ተቀየረ? ሩታ ለምን ከኔ ራቀች? ምን አድርጌ ነው ብላ አስባ ታውቃለህ? ይኸው ዛሬ ነው አይደለ ሲከፋ ስሜቱ እየተሰማ። ኧረ እባክህ ያጠፋ ስሜት ምንም ያጠፋ ነገር ምንም አልተሰማም እስከ ዛሬ። ስሜት እየጠፍቶ ነበር እስከ ዛሬ። አሁን ዛሬ ሁሉም ካንቴ ዙራ ስለራቁ ዛሬ ምን ሆኛለሁ? ለምን ጓደኞች የተቀየሩ ብላ ራሴ አስባ ማመጣቱ ይሄ አንድ ነገር ነው። በአንተ ጥፋት ነው እውነት ለመናገር ማለት ነው። ቢኒም ቢሆን አንተና ሩታና አብርሽ እንዳይለያዩ አይፈልግም እውነት ለመናገር ማለት ነው። ከብሩኬና ከአቤል ውጪ እንጂ አብርሽና ሩታ አንድ ላይ እንዳይሆኑ አይፈልግም ብሩኬና አቤል ማለት ነው። እነዚህ ደግሞ አብርሽና ሩታ እንዳይለያዩ አይፈልጉም። በተለይ ፈረንጆ ማለት ነው። ፈረንጆ ትክክለኛ ለአብርሽም ለሩታም በቃ አንድ ነው። ቢኒም ቢሆን ማለት ነው። ሁለቱ እንዳይለያዩ አይፈልጉም። እንግዲህ አብርሽ ዛሬ ላይ እኔ ምን አጠፍቼ ነው በዚህ ልክ በእኔ ላይ እንደዚህ ሆናችሁብኝ በማለት ነው እንግዲህ አብርሽ የመጣ ካጠፎነ እናንተን የሆነ ነገር ካደረኩ ካጠፋው ይቅርታ ነው እያለ ነው ያለው ማለት ነው አብርሽ ማለት ነው። አንተ እኮ ተመክራ እኮ ታጥቦ ጭቃነ ምንም ማለት ነው። ገንዘቡን ብቻ እንዴት ሰርቼ አገኛለሁ ነው በቃ። ያንተ ትዳር የሚስቱን ክብር የራስን ክብር ለተመልካች ክብር የለውም፣ ለራስ ክብር የለውም፣ ለሚስቱ ክብር የለውም። በቃ ትዳሩ ለአንተ ይቀጫውታ ነው አለ አይደለም። ትምህርት ቤት በሉ እንደዛ ነው ለአብርሽ ማለት ነው። እና በቃ አብርሽ ትዳሩ ምን እንደሆነ አቅም ቤተሰብ ማለት ነው። ዝም ብሎ ነው ወደ ትዳር የገባው ማለት ነው። ግን ነገ ላይ ይጸጸታል ብዬ አስባለሁ ወደፊት ማለት ነው። ነገሮቹ እሱ ማለት በሰልስል ትዳሩ ምን እንደሆነ ሲገባ አንድ ቀን ይጸጸታል ብዬ አስባለሁ ዞሮ ማለት ነው። ግን አሁንም ቢሆኑ ፈረንጆና ቢኒ ምንም አላጠፉም። ምክንያቱም በአንተ ስራ ነው። አንተ ወደ ህይወትክ ማንም ሰው ወደ ራሴ ባትቀበለ ይሄ ሁሉ ሩታም እስከዚህ ድረስ አትሄዱም። ሲጀመር ይሄ ማን ነው የሚባለው ደስታ አብርሽ እንዴት እንደሚጠላው ደስታ። እናንተ ደስታ በጣም ነው የሚንቀው። ደስታ የሚባል ሰውዬም አይመጣም። አንተ ፊት ባሰጣ ለውሽምት እሷም እንደዚህ ድረስ አትሄድም። አንተ በዛ ሰዓት እንዴ ገንዘቤን ሰርቼ ላገኘው ነው። አንተ የልጅ አባት ነህ መቼም። እኔ የልጅ አባት ነኝ ብላ ታውቃለህ
ማንኛውን ሴት የመጡ ሩታ ላይ አፌ ሲከፍቱ ዝም ብላ አይደለ ሲያይ የነበረ እና አቤል እነ ብሩኬ ሩታ ላይ እንደፈለጉ ሲናገሩ ዝም እያልክ አልነበረም እንዴ? እና ታዲያ ብሩኬን ማን ነው ፈረንጆና ቢኒ ታዲያ ምንድን ነው እነሱ ምንድን ነው? ለዛ ነው ስሜቱ አንተም ሩታ ላይ እንደተጫወት ከአንተ ላይም ሩታ እስኪ ምን ያክል ኢማሙ ለማሳይ ነው ይሄ ልጅ ይዞ ወደ ሩታ ህይወት ያመጡ እንጂ ሩታና ይሄ ማን ነው ደስታ የሚባል ልጅ ምንም ነገር የላቸው። ሩታ ለሱ ምንም ነገር የላት። ያው አንተን ለማስቀናት እስኪ አብርሽ ምን አይነት እኔ ላይ እንደተጫወተ እስኪ በኔ ሰርቼ አሳያለሁ በማለት ነው ሩታ ይሄን ልጅ ወደ ራሱ ህይወት ያመጣች እንጂ እውነት ሩታ ወዳ ወይን አፍቅራ አይደለችም። ደስታ ወደ ራሱ ህይወት ያመጣችው ማለት ነው። ያመጡ ቢኒ ሳይሆን የሮቤልና ፈረንጆ ናቸው። ሩታና ደስታን ያገናኙ ማለት ነው። ምንም ነገር የላችሁም እውነት ለመናገር ማለት ነው። እና እኔ እንደዛ ነው የተረዳው። አብርሽ ደግሞ ሩታና ደስታ አንድ ላይ እንዳይሆን አይፈልግም። በጣም ነው የሚጠላው። በጣም ይጠላል አብርሽ ማለት ነው። ይሄ ደስታ ማለት ነው። በጣም ነው የሚንቀው። የሰው ልጅ ደግሞ አይናቅም እውነት ለመናገር ማለት ነው። ናውር ነው። ሰው በሰውነት አይጣልም። ሰው በሰውነት ማለት ሰው በሰውነት መውደድ ነው እንጂ የሰው ልጅ መናቅ ጥሩ ነው ብዬ አላስብም፣ በፈጣሪም ዘንድ ማለት ነው አይደል እንደ ቤተሰብ። ስለዚህ አሁንም ፈረንጆ ቢኒ ምንም አላጠፉም። አሁን አንተ እኮ ብትስተካከል ሩታና አብርሽ ዞሮ እኮ አንድ ላይ መሆኑ አይቀርም። ነገሩ ይቆያል እንጂ ይሄው 1 አመት ልትሞሉ ነው እንግዲህ ረመዳን ደረሰ። በዚህ ልክ እስከ መቼ ነው እንደዚህ የምትቀጥሉ? ለተመልካች እንኳን አታስቡ። እኛ ጭቅጭቅ ሳለችን አሁን ላይ ማለት ነው ለመናገር ከመዳም ጭቅጭቅ የሆነ ደህና ቪዲዮ እንኳን ሰርታችሁ ለእኛ ብትለቁልን ምን ችግር አለ? ፈታ ዘና ብታደርጉ። ሁሌ ጭቅጭቅ፣ ሁሌ ንዝንዝ ሁሉም ቦታ ነው። አሁን የሚገርማቸው ነገር ማለት ነው አንድ ጤነኛ ዩቱበር የለም አሁን ላይ ማለት ነው። ሁሉም በቃ እግዚአብሔር ሆይ ይህ ዩቱብ ሲዘጋ ምን እንደምትሆኑ አላውቅም። በተለይ ዩቱበሮች ማለት ነው ለተመልካች ክብር የላችሁም። በቃ ቢዩ ሲጨምርላችሁ ገንዘብም እንደዛ ስለምታገኙ ለዛ ነው በቃ የኢትዮጵያ ኑሮ ተወዷል። ለዛ ነው እንደዚህ የምትሰሩ። የቤት ኪራ ተከራይታችሁ በ30 ሺህ በ40 ሺህ ነው ተከራይታችሁ የምትኖሩ። የቤት ኪራ አለ፣ ቀለብ አለ። ለዛ ነው እንደዚህ የምትሰሩ ያለውን ቪዲዮ ለተመልካች የምትለቁ ማለት ነው። እንደዛ ነው የተረዳው አሁን ላይ ማለት ነው። ሁሉም በቃ እንዴት ሰርተን እናገኝ ነው እንጂ ለተመልካች ምን አይነት ቪዲዮ እንደሆነ አስተማሪ ነው አስተማሪ አይደለም አያስቡም እነሱ። አብርሽ እኮ ብለዋል ከዚህ በፊት የሆነ ነገር ትዝ ካላችሁ ማለት ነው የሚጠቅማችሁን ቪዲዮ ወደ ራሳቸው መቀየር ትችላላችሁ፣ ማይጠቅማችሁን ቪዲዮ መተው ትችላላችሁ ብለዋል እኮ ተናግረዋል አብርሽ ማለት ነው። ጥሩ ስራ ጥሩ ቪዲዮ እንዳልሰራ ጥሩ ነገር ላይ እንዳልነበረ እየተናገረ ነበረ። የሚመቻችሁ ቪዲዮ ለራሳችሁ አድርጋችሁ የሚደብራችሁን ትታችሁ የሚጠቅማችሁ ወደ ራሳችሁ ለማድረግ ሞክሩ ብሎ እኮ ተናግረዋል። ስለዚህ አብርሽ አውቀውን እንደዚህ ስራ የሚሰራው ማለት ነው ጋይስ። ስለዚህ የአብርሽና የሩታ መጨረሻ ፈጣሪ ያሳየን ጥሩ ነገር ማለት ነው። ሌላ ምንም አልልም። ለእነሱ ክፉ ነገር አልመኝም። ዞሮ አብርሽና ሩታ አንድ ላይ መሆኑ አይቀርም። እውነት ለመናገር የኛ ሜዳ ቀሪ ነን። ዛሬ ብዙ ነገር ስለነሱ ልናወራ እንችላለን። አብርሽና ሩታ ዞሮ ነገ አንድ ናችሁ። ስለዚህ ብዙ ባናወራ ጥሩ ነው። መታረቃቸው አይቀርም አንድ ላይ ማለት ነው። ሩታና አብርሽ አንድ ላይ መኖራቸው አይቀርም። እውነት ለመናገር ነገሩ ይቆያል እንጂ እስከ መቼ እንደሆነ እሱ አናውቅም። እንግዲህ ረመዳን ደረሰ። ሁሌ እንደዚህ የምትቀጥሉ ከሆነ ማን እንደ እናንተ ዩቱብ እንደሚያይላችሁ አላውቅም በዚህ ሁኔታ ማለት ነው። እና ተመልካች እንኳን ስልችት ብለዋል። ምክንያቱ ደህና ቪዲዮ የተለቀቀ ሰው እየሰራ ደህና ቪዲዮ እንኳን የሚሰራ ዩቱበር የለም አሁን ላይ። ሁሉም ቦታ እንደምታዩ ቡጥቡጥ ነው፣ ጭቅጭቅ ነው።
ሰው ይሄ ነገር አይፈልግም፣ ጭቅጭቅ አይፈልግም። በቃ ፈታ ዘና የሚያደርግ ቪዲዮ ነው ሰው የሚፈልገው ሁሌ ማለት ነው። ግን በዚህ ልክ ሁሌ እንደዚህ የምትቀጥሉ ከሆነ አብርሽ ማለት ነው ገና ተመልካቾቹን ታጣለ። እግዚአብሔርም በዚህ የምትቀጥሉ ከሆነ ተመልካች ምንም ክብር ከሌላችሁ ማንም ስሰለች ዞረ ይሄዳል ሰው ሁሉ ማለት ነው። ዛሬ እንደወደዱ ነገ ደግሞ ይጥላችኋል ሰው ማለት ነው። ሰው ነው የሚያሳድጋችሁ፣ ሰው ነው የሚጥላችሁ። ስለዚህ ለተመልካች አንዳንዴ ክብር ቢኖራችሁ ጥሩ ነው ብዬ አስባለሁ። የምትሰሩ ስራ ምንም አስተማሪ አይደለም፣ ዝሙት ነው። ስለዚህ ሁላችሁ ብዙ አሁን ላይ ሰው ሁሉ እጅችን ያለ በተለይ ከአብርሽና ሄርሜላ አንድ ላይ ሲመጡ በጣም ሰው ሰልችተዋል። እኔ እጅችን ያሉ አብርሽና ሄርሜላ አንድ ላይ ሲመጡ ደሜ እንዴት እንደሚፈላኝ ቤተሰብ እጅ ነው ያሉ እጅ ማለት ነው።